ግን መቼም ቢሆን ስለማይጥለን ሁልጊዜም ቢሆን ከመርህ ጎን እንድትቆሙ ከድርጅታችሁ ጎን እንድትቆሙ ማለት ፈልጋለሁ። ከዚህ በኋላ ድርጅቱ የሚመራው በፖሊሲ ነው። ድርጅቱ የሚመራው በህግጋት ነው፣ በመመሪያ ነው፣ በተዋረድ ነው፣ በሰርኩላር ነው። የሚሰጣችሁን ትዕዛዝ መፈጸም ብቻ ነው። በጣም ብዙ ድካሞች ተቃለዋል። 10 ሚሊዮን አባል አለኝ የሚለው ብልጽግና ራቁቱን አስቀርተናል። በፖለቲካው ቢሆን ራቁቱ የአንድ ቀበሌ ህዝብ አይከተለው ብልጽግና። እኛ ግን መላውን የአማራ ህዝብ ከጎናችን አሰልፈናል። በጸሎት አይደለም፣ በድግምት አይደለም፣ በተአምር አይደለም፣ በስራ ነው ይሄ የመጣው። በስራ እኔ ወደዚህ ትግል ከመግባቴ በፊት ለበርካታ ጊዜ ታስሬያለሁ። በርካታ ጓደኞች እኔን ጨምሮ ሰላማዊ ትግል አድርገናል። ብዙ እንቅስቃሴ አድርገናል። ይሄ ከፋኖ ማደራጀት ማሰልጠን በፊት ጀምሮ የዛ ውጤት የዛ መነቃቃት ውጤት ነው ይሄንን ኢሊት ኃይል ፈጥሮ ለዚህ ቀን ይበቃል። ስለዚህ በፖለቲካውም በወታደራውም የደረስንበት የእድገት ደረጃ በጣም ትልቅ ስለሆነ ራሳችንን በዛ ቁመና ልክ እንድናስገኝ ይፈልጋሉ። የአማራ ፋኖ በጎጃም ካሁን በኋላ በፖሊሲና በህግ ነው የሚመራው ያለው ፋኖ አስረስ በአባይ ሸለቆ አካባቢ ያሉ ፋኖችን ለመከፋፈል ከፍተኛ ጥረት ተደርጎ ነበር ሲል ገልጿል። በአማራ ህዝብ ስም ለመጠቀም የሚፈልጉ ኃይሎች እንዳሉም ጠቁሟል። ብዙዎች ለትግሉ መስዋዕት ከፍለዋል ያለው አስረስ ከዚህ በኋላ ትግሉን በሚከፋፍል ኃይል ላይ ምህረት አይኖረንም ሲል ተናግሯል። በርህም በማክበራችንም ጭምር እዚህ ቀጠና ላይ ከፍተኛ ገንዘብ ኢንቨስት አድርጎ ጭምር ትግሉን ለመከፋፈል ከፍተኛ ጥረት ተደርጎ ነበር። በእናንተ ጽናት በእኛ ጽናት ተወጥተናል። ዛሬ ላይ ደርሰን የተወሰነ ዋጋ አስከፍሎንም ቢሆን አንዳንዱ ሰው ይገርማል። የራሱ ሐሳብ የለው። አንድ ነገር ስትጀምር እንደ መሽገር መጥቶ ይጣበቃል። ካንተ የሆነ ዝና ሊፈልግ ይችላል። በአንተ ስም የሆነ ገንዘብ ሊያሰባስብ ይችላል። የሆነ ነገር ሊያደርግ ይችላል። ምናልባት ቢመጣም አንተ ቦታ የማትነፍከው የማትገፋው አካል ሊሆን ይችላል። ነገር ግን የራሳቸውን ስራ ሳይሰሩ በጣም የሚደንቀው ነገር ደግሞ እየተሰራ ያለውን እንቅስቃሴ ይሄንን ድባብ፣ ይሄንን ፍቅር፣ ይሄንን ስራ መረበሽ በሰማዕታት ደም እንደመቀለድ እንደማይቆጠር ነው የማይገባኝ ነገር። በአማራ ትግል ውስጥ በጣም በርቀት ተሳትፎ እያደረገ ያለ የተወሰነ አቅመ ቢስ የሆነ ኤሊት አለ፣ ወይም ጥቅመ ቢስ ልንለው የምንችለው ምንም ሬሌቫንስ የሌለው አንድ አርቲክል ጻፍ ብትለው እንኳን የማይጽፍ ብድግ ብሎ ከሌኮ የሞቀ ቤቱን ትቶ ነው እዚህ ትግል የገባው። እና ታቦት እንቅረጽለት ማን የቀዘቀዘ ቤቱን ትቶ ይመጣ? ቤት የሌለው አለ እዚህ ውስጥ፣ ትዳር የሌለው አለ፣ መኖር የሚያቅተው አለ፣ ሌላም ብዙ ነገር ይባላል። 2 ጊዜ የቪዛ ቀጠሮ አድርጋኛለሁ ለትግሉ ብዬ። ለምን ብያለሁ? ብርቅ አይደለም አሜሪካ ቤት። ብዙ የአማራ ልጆች ለትግሉ ዋጋ ከፍለዋል ያለ ሲሆን በከፈሉት ደም መቀለድ እንደማይገባ አስምሮ ተናግሯል። እናቶች ዋጋ እየከፈሉበት ያለ ትግል መሆኑን የገለጸ ሲሆን ይህን ትግል ለማኮላሸት በሚመጣ ኃይል ትዕግስት አይኖርም ሲል ተናግሯል። ግብዝ የሆነ ኢሊት የሱን ፍርሃት በሰዎች አስታኮ እነከለ ሊነኩ አይችሉም። እነሱ መንካት ነውር ነው፣ መተቸት ነውር ነው ይላል። በወንድሞቻችን ደም የሚቀልድ ድሮ በአክቲቪስትነት በምንነት ፎቶ እየተላከ እንዲሰራው የተባለ የሚቀለድበት ዘመን አልፏል። አይቻልም፣ በፍጹም አይቻልም። ደብረ ኤልያስ የሞቱትን መነኮሳት ያለቁትን መነኮሳት ደም ሰው እንዴት ይረሳል? ከዚህ ከመርጦ ለማርያም 3 ልጆች ነው ደብረ ኤልያስ አልሞቱ። ትግል አለ ተብሎ ልከናቸው በእነሱ ደም ላይ መቀለድ አለብን? እያሳከምን ያለን መከራችን እያየን ያለን በዚህ ትግል ላይ በዚህ መሪ ላይ መቀለድ በእነኚህ ነፍሶች ላይ መቀለድ፣ በአማራ ህዝብ ላይ መቀለድ። ይህ ህዝብ ምን እንዲያደርግ ነው የምንጠብቀው? ሲርበን እያበላ መረጃ እየሰጠ ሞራል እየሆነ አብሮን እየዋለ ከዛም አልፎ እየተዋጋ እየተሰዋ ያለን ህዝብ የመሰረተውን ትግል ከፍተኛ ዋጋ እየተከፈለበት ያለን ትግል በርካታ ሚሊዮን ህጻናት ከትምህርት ገበታዎች የሆኑበት ትግል ነው። እናቶች ከሕክምና ተቋሞች ስለሚወልዱ በወሊድ ምክንያት እያለቁበት ያለ ትግል ነው። በጣም ውድ ዋጋ እየተከፈለበት ያለ ትግል ነው። ይሄንን ትግል ወደ ኋላ የሚጎትት የሚከፋፍል አንድ ስንዝር እንኳን የሚሄድ ሰው ላይ ምህረት እንዳይኖራችሁ አደራ ማለት ፈልጋለሁ። አንዳንዱን ነገር ኢንተሌክቹዋል ኢንቴግሪቲ ይዞን ማንናገረዋል ተሸክመ ነው የኖር ነው። በጣም ተሸክመ ነው ለረጅም ጊዜ። ከዚህ በኋላ ግን በይፋ እንናገራለን። ተቋም አቁመናል። ወታደሮች ናችሁ። በነገራችን ላይ እከሌ ወንድም ስለሆነ አማራ ስለሆነ አድማ ብተናም እኮ አማራ ነው፣ ወንድሞቻችን ናቸው። እነሱ ላይ የተኮስ ነው
ከካደ የባንዳ ስራ ከሰራ ትግሉን ካበላሽ በምንድን ነው የሚለየው? ዳር አህያ የሚባል ተረት አለ። ማንም ያው መኸር ስለሆነ መንገድ ላይ ያገኘ ሰው አንስቶ የሚጭነው አሉ። እንደዛ አይነት የዳር አህዮች እነሱን እየጫነ ትግላችንን ሊበርስ ዋጋ የከፈልበትን ነገር ሊያበላሽ የሚቋምጥ ኃይል አለ። በፍጹም ከዚህ በኋላ እንታገስ። በፍጹም የረባ አስተዋጽኦ ሳይኖራቸው ይህ ህዝብ ዘውድ የጫነላቸው ጥቂት ግለሰቦች አሉ። ዘውድ ጭኖላቸው እያከበራቸው ያለ ስም ፈጥሮ እያከበራቸው ያለ ከዘውዳቸው ላይ አቧራ እየነሰነሱበት ነው። በዚህ አጋጣሚ ማሳሰብ እንፈልጋለን። እነሱ አቧራ ከመነስነሳቸው ባሻገር በትግሉ ላይ ከዚህ በኋላ አንዳች እንቅፋት የሚሆን ከሆነ የትኛውም ቀጠና ላይ ቢሆን የምንታገስበት ነባራዊ ሁኔታ አይፈጠርም። በነገራችን ላይ ይሄ የኔ ብቻ ሐሳብ አይደለም። የጓደኞቼ የአርበኛ ዘመነ ካሴ፣ የሻለቃ ዝናቡ፣ የሌሎችም የአማራ